ያሉ የልዑል እግዚአብሔር ስም የተመሰገነ ይሁን። ሸነፍ ጠላት አንተ ተራዳን በእውነት ይውደቅ ሸነፍ ጠላት አንተ ተራዳን በእውነት ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል እጃችሁ ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ይውደቅ ሸነፍ አንተ ተራዳን በእውነት ይውደቅ ሸነፍ ጠላት አንተ ተራዳን በእውነት በጎራ ሜዳ ላይ ገብርኤል ጣዖት ተዘጋጅቶ ገብርኤል ሊያመልኩት ወደዱ ገብርኤል አዲስ አዋጅ ወጥቶ ሲድራቅና ሚሳቅ አብደናጎ ዘሎ ጣዖቱን ረተው በእግዚአብሔር አመኑ። ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ይውደቅ ሸነፍ ጠላት አንተ ተራዳን በእውነት ይውደቅ ሸነፍ ጠላት አንተ ተራዳን በእውነት ተቆጣ ንጉሡ ገብርኤል በሦስት ሕፃናት ገብርኤል ጨምሯቸውን ገብርኤል ወደ እቶነ እሳት ገብርኤል ከሰማይ ተልኮ ወረደ መልአኩ ከሞት አዳናቸው በእሳት ሳይነኩ። ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ይውደቅ ሸነፍ ጠላት በእውነት ይውደቅ ሸነፍ ጠላት አንተ ተራዳን በእውነት ከቶሎ ስር ነው ገብርኤል ዝማሬ ተሞሉ ገብርኤል ከፍተው የጣሏቸው ገብርኤል በእሳቱ ሲፈሉ ገብርኤል አልተቃጠለችም የራሳቸው ፀጉር አዩ መኳንንቱ የእግዚአብሔርን ክብር። ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ይውደቅ ሸነፍ ጠላት አንተ ተራዳን በእውነት ይውደቅ ሸነፍ ጠላት አንተ ተራዳን በእውነት ናቡከደነፆር ገብርኤል እጁን ባፉ ጫነ ገብርኤል ሰለስቱ ደቂቅ ገብርኤል ከእሳት ስላዳነ ገብርኤል ይክበር ጌታነ የላከ መልአኩን ሊያመልከው ወደደ ስላየ ማዳኑን። ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ኃያል ነህ አንተ ኃያል ደጉ መልአክ ገብርኤል ይውደቅ ሸነፍ ጠላት አንተ
በሰላም አለፍኩ በጸጥታ እጃችሁ ሁሉ ተችሎ ላንተ ጌታ በሰላም አለፍኩ በጸጥታ ሁሉ ተችሎ ላንተ ጌታ ዘወትር እልል ብል ብዘምር ስለገባኝ ነው ያንተ ፍቅር ጌታ ብጠራው ስምህን ለውጠው ነው ታሪኬን ጌታ ብጠራው ስምህን ለውጠው ነው ታሪኬን ነገር ሲመታኝ ማይበል ሁሉም ሲሆን በሰላም አለፍኩ በጸጥታ ሁሉም ተችሎ ላንተ ጌታ እጃችሁ በሰላም አለፍኩ በጸጥታ ሁሉም ተችሎ ላንተ ጌታ አይኖች አያዩም ካንተ በቀር የምትወደድ የምትፈቀር ዘመድ ወገን ሆነኸኛል እኔን የሚችል የት ይገኛል ዘመድ ወገን ሆነኸኛል እኔን የሚችል የት ይገኛል ነገር ሲመታኝ የማይበለው ሁሉም ሲሆን በሰላም አለፍኩ በጸጥታ ሁሉ ተችሎ ላንተ ጌታ በሰላም አለፍኩ በጸጥታ ሁሉ ተችሎ ላንተ ጌታ በምድራዊ ሕይወት በፈተና ቦታ እጃችሁ በምድራዊ ሕይወት በፈተና ቦታ ማርያም ትጠብቀን እጆቿን ዘርግታ ድንግል ትጠብቀን እጆቿን ዘርግታ ማርያም ትጠብቀን እጆቿን ዘርግታ ድንግል ትጠብቀን እጆቿን ዘርግታ በምድራዊ ሕይወት በፈተና ቦታ በምድራዊ ሕይወት በፈተና ቦታ ማርያም ትጠብቀን እጆቿን ዘርግታ ድንግል ትጠብቀን እጆቿን ዘርግታ ማርያም ትጠብቀን እጆቿን ዘርግታ ድንግል ትጠብቀን እጆቿን ዘርግታ መጋቢ ሐዲስ መምህር ጌትነት አድማሱ ወስዳቸዋለሁ። አውደ ምሕረቱን ለመንፈስ ቅዱስና ለክቡር መምህራችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከነግማ ከናፍረ ቁልቁሎ ዋገዮ ተኮ አሜን። በአብ ስም በወልድ ስም በመንፈስ ቅዱስ ስም እናምናለን ለዘላለሙ አሜን። የሰራዊት አምላክ ቅዱስ እግዚአብሔር ሆይ በበረከት ባርከ በቅድስና ቀድሰ በንጽህና አንጽተ ያንን የጨለማ ሌሊት አሳልፈ ብርሃንህን እንድንመለከት ስለፈቀድክልን እኛ ሳንመርጥ መርጠህን እኛ ሳንፈልግ ፈልገህን በቤት ስለሰበሰብከን በመላእክት አለቃ በቅዱስ ገብርኤል ስም ስለሰበሰብከን ክብርና ምስጋና ላንተ ይሁን። ክቡር አባታችን መልአከ መንክራት መምህር ጸጋዬ መኳንንት የዚህ ታላቅ ደብር አስተዳዳሪና የመንጋው መጋቢ ጠባቂ የሁላችን አባት እጅግ ተወዳጁ ትሑቱ መምህራችን ወንድማችን ሊቀ ስዩማን መምህር ሙሉጌታ ክብረት የዚህ ታላቅ ደብር ዋና ጸሐፊ
ክቡር አባታችን መጋቢ ሐዲስ መምህር አባ ተመስገን ካሳ የደብረ ስብከት ወንጌል ክፍል ኃላፊ፣ ተወዳጇ አሳዳጊያችን እህታችን ዘማሪት አዜብ ከበደ በሌሊቱም በቀኑም በማታውም ያለ ድካም እንደ ቅዱሳን መላእክት ስስት በሌለበት ድካም በሌለበት ቅዱሱን እግዚአብሔርን ቅዱስ ያሬድ ባስቀመጠው ስርዓት ስታገለግሉን የነበራችሁ፣ ስታስባርኩን የነበራችሁ ሊቃውንት፣ መዘምራን፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ ምዕመናት፣ የሰበካ ጉባኤ አባላት ሁላችሁም በክርስቶስ ሰላም እንላችኋለን። እንደምን አደራችሁ? እንደምን አደራችሁ? ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ከሆነ አሜን። በትንሣኤው ትንሣኤውን ያበሰረን፣ በሞቱ ሞታችንን ያጠፋልን፣ ሕይወትን የሰጠን፣ ለዚህች ለተቀደሰች ዕለት ያደረሰን ቅዱስ እግዚአብሔር ስሙ የተመሰገነና የከበረ ይሁንልን። እስቲ ሁላችሁም እዚህ ያደረሰን እግዚአብሔር አምላክን በደንብ አድርጋችሁ አንዴ አመስግኑት። እግዚአብሔር ከሁላችን ጋር ይሁን። ቢቻል እንደ ገበያ ደርሶ እንደሚመለስ ሰው ባትመላለሱ ደስ ይለናል። ገበያ የሚወጣና የሚገባው ብዙ ሰው አለና እንደ ገበያው ዝም ብላችሁ ደርሳችሁ ባትመለሱ ጥቂት የሚያሳርፈውን እግዚአብሔርን ቃል ብትሰሙ። ታውቃላችሁ ዘመናችን ማሳረፍ አይችልም። ታውቃላችሁ ዘመናችን እያሳሳቀ ሞታችንን ያበስረናል። ታውቃላችሁ ጊዜያችን ያለን ይመስለናል፣ በሞት ግን ይወስደናል። ጤነኞች እንመስላለን፣ ነገር ግን በሽተኞች አልጋ ላይ ያሰኛናል። መጽሐፍ እንደሚነግረን እብድ ያልሆነ ማንም የለም። ሐዋርያው ቅዱስ ዮሐንስ በራእዩ እንደሚነግረን በዘመኑ ክፋት የተነሳ ከምትሰሙትና ከምታዩት ነገር የተነሳ እብዶች ትሆናላችሁ። ነገር ግን ከበሽታችሁ የሚያድናችሁ ባለመድኃኒተኛ ትፈልጋላችሁ። ሁሉም እብደታችሁን የሚጨምርባችሁ እንጂ የሚፈውሳችሁ ታጣላችሁ። እኔንም ትጠሩኛላችሁ፣ ከልባችሁ ስላልሆነ አልሰማችሁም ይላል ቅዱስ እግዚአብሔር። ምዕመናን፣ ያላበደ ማን አለ? ያልታመመ ማን አለ? ያልደከመ ማን አለ? ያልጎበጠ ማን አለ? ቤቱ ውስጥ እንቆቅልሽ ኖሮበት አልፈታ ያለው ማን አለ? ማን ነው ጤነኛ? ማን ነው ሰላም ተኝቶ ሰላም የሚነሳ? የሰላሙ ባለቤት የፍቅሩ ባለቤት የሚጎለንን አውቆ የሚሞላልን ቅዱስ እግዚአብሔር ነውና በድንግል ማርያም ስም ድጋሚ ጠይቃችኋለሁ። ለጥቂት ደቂቃ በጣም ካበዛን 30 እና 25 ደቂቃ ነው የምናቆያችሁና እቺ ደቂቃ ደግሞ ምን እንደሚገኝባት አናውቅም። እግዚአብሔር ምን እንደሚነግረን አናውቅምና ቆመን እንድንማማር ቁጭ ብለን እንድንማር በእግዚአብሔር ስም እጋብዛችኋለሁ። አምላካችን ቅዱስ እግዚአብሔር ከሁላችን ጋር ይሁን። አንዳንድ ሴቶች ያስገርሙኛል። አንዳንድ ሴቶች ያስገርሙኛል። የሐዋርያው የቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 28 አንዳንድ ሴቶች ያስገርሙናል። እንግዲህ ሴት ማለት ምን ማለት ነው የሚለውን አልወስደውም። ለምን እንደሚለው ዓለም እንደምትለው አይደለም፣ ዓለም እንደምታወራው አይደለም። ሴት ማለት አጥንትሽ ከአጥንቴ ስጋሽ ከስጋዬ ማለት ነው። ሴት ማለት ምትክ ማለት፣ ሴት ማለት ደጋፊ ማለት ነው። ሌላውን ትርጓሜ አበው እንተውና ታዲያ በዚህ በሉቃስ ወንጌል በምዕራፍ 24 ትናንትናው በደንብ አድርጋችሁ ተሰብካችኋልና
ምዕራፍ 24 ቁጥር 13 ጀምሮ ትናንት የነበረው ቅዳሴው ላይ የተነበበው ወንጌል ነበረ። በዚህ ወንጌል ላይ ዝቅ ብለው ደግሞ 28ኛው ቁጥር ላይ እነዚህ የኤማውስ መንገደኞች በኤማውስ በፍቅር ተሰደው የነበሩ ፍቅር ፈልገው ሄደው ነገር ግን ፍቅር አጥተው የተመለሱ ኤማውስ ማለት ተስፋ የሚሞላባት ከተማ ማለት ነው። ኤማውስ ማለት በተስፋ የምትሞላ ክልል ከተማ አገር ማለት ነው። ታዲያ የኤማውስ መንገደኞች የተሰቀለውን ኢየሱስ ክርስቶስን አይተው የተሰቀለውን አማኑኤልን አይተው የተሰቀለው ኢየሱስ ክርስቶስን አይተው ነገር ግን ትንሣኤውን ሳይሰሙ ነገር ግን ትንሣኤውን ሳያዩ መሰቀሉን መሞቱን መቀበሩን ብቻ አይተውና ሰምተው ወደ ሀገራቸው ተመለሱ ይላል አምላካችን ቅዱስ እግዚአብሔር። መጥተናልና ለእያንዳንዳችን ጥያቄ መልስ ሳይሰጠን ወደ ቤታችን መድኃኔዓለም አይስደደን። ታዲያ የኤማውስ መንገደኞች በዚያኑ ምሽት ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ እንደነገራቸው ለደቀ መዛሙርቱ እንደተገለጸላቸው ለሴቶቹ እንደተገለጸ ራሱ እንዳስተዋወቃቸው ሳይሰሙ መሞቱንና መቀበሩን ብቻ አይተው ወደ ሀገራቸው ተመለሱ ይላል። አንዳንድ ሰዎች የቤተ ክርስቲያኗን አስተምሮ የቤተ ክርስቲያኗን መልእክት ሳይሰሙ ዝም ብለው ብቻ ወስደው ጥራዝ ነጠቅ የሆኑ እንዲህ እኮ ትላለች ቤተ ክርስቲያን የሚሉ ከዚህ የወጡ ሰዎች ብዙ አሉ። ቤተ ክርስቲያኗን አስተምሮ ነው ጌታ ኢየሱስ ክርስቶስን ቤተ ክርስቲያን በምን ላይ ነው ያልገለጸችው? በምን ላይ ነው ኢየሱስ ክርስቶስን ያላነሳችው? በምን ላይ ነው? በቅዳሴ ብትሉ በማሲቱ ብትሉ በድጓ ብትሉ በቅኔው ብትሉ በገድላቱ ብትሉ በድርሳናቱ ብትሉ ጌታን ኢየሱስ ክርስቶስን ቤተ ክርስቲያን ያላነሳችበት ቀንም ጊዜም መጽሐፍትም ታሪክም የላትም ቤተ ክርስቲያን። ታዲያ እንዲህ ሆነ። እነዚህ የኤማውስ መንገደኞች ጌታ ኢየሱስ ክርስቶስ መሞቱን ሰምተው ጌታ ኢየሱስ ክርስቶስ መቀበሩን ሰምተው ወደ ሀገራቸው ይመለሱ ጀመር። ሲመለሱ ዝም ብለው አልተመለሱ። እየተረኩ ተመለሱ፣ እያወሩ ተመለሱ፣ እየተጨዋወቱ ተመለሱ። የጌታ የኢየሱስ ክርስቶስን ድንቅ ፍቅር እንዴት አሉ! እንዴት ንጉሥ ሆኖ ጌታ ሆኖ ፈጣሪ ሆኖ በፍጡር እጅ እንዴት ተያዘ! አይገርማችሁም? እንደሚሸልቱት በግ ለማረድ እንደሚወስዱት በግ በሚጎትቱት መካከል ዝም ብሎ የሚሄድላቸው የሚገርም ንጉሥ፣ የሚገርም ጌታ፣ የሚገርም አምላክ ነው እያሉ ይደነቁ ነበረ። አንዳንዴም ያዝኑና ይተክዙ ነበር ይላል። ይተክዙና ያዝኑ የነበሩት ደግሞ መገረማቸው በጌታ በኢየሱስ ክርስቶስ በፍጡር እጅ ተላልፎ መሰጠቱ ይገርማቸው ጀመረ። ደግሞ ያዝኑና ይተክዙ የነበሩት ደግሞ አባቱ ነው፣ አምላኩ ነው፣ ንጉሥ ሆነ። በሕጋቸው መሰረት የተገረፈ አይሰቀልም፣ የተሰቀለ ደግሞ አይገረፍም ነበረ። ለዚህኛው ንጉሥ ግን ለዚህኛው አምላክ ለኢየሱስ ክርስቶስ ግን ሁለቱንም ሕግ አፈርሰውበታል። ሕግ አፍራሾች ሕግ አፈረሱ በክርስቶስ ላይ ገረፉትም። የፍቅር እናት የሰላም ይናፍቀኛል ስምሽም ሳልጠራው ስቀር ማርያም በሕይወቴ ውስጥ በኑሮዬ ቀደሚ ከፊት ከኋላዬ ተደላደለ ልቤ አንቺ አለሽና ካጠገቤ የፍቅር እናት የሰላም የፍቅር እናት የሰላም
ይናፍቀኛል ስምሽን ሳልጠራው ስቀር ማርያም እንዴት ቀራለሁ ከመንገዴ አደራ እናቴ አስቤኝ ለሚያስጨንቀኝ ጠላት ለሚያሳድደኝ አትስኝ የፍቅርና የሰላም የፍቅርና የሰላም ይናፍቀኛል ስምሽን ሳልጠራ አረ ለድንግል ማርያም እጃችሁን የፍቅር እናት የሰላም የፍቅር እናት የሰላም ማርያም እንዴት ቀራለሁ ከመንገዴ አደራ እናቴ አስቤኝ ለሚያስጨንቀኝ ጠላት ለሚያሳድደኝ አትስጭኝ የፍቅርና የሰላም አረጃችሁ ለድንግል ማርያም ስምሽን ሳልጠራው ስቀር ማርያም የፍቅርና የሰላም የፍቅርና የሰላም ሳልጠራው ስቀር ማርያም በሕይወቴ ውስጥ በኑሮዬ ቅደሚ ከፊት ከኋላዬ ተደላደለ ልቤ አንቺ አለሽና ካጠገቤ የፍቅርና የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም የፍቅርና የሰላም እግዚአብሔር ከሁላችን ጋር ይሁን። የፍቅርና ድንግል ማርያም አትለየን። አሜን በሉ።